መጣሁ እላለሁ እንጂ እኔ የምትናፍቀኝ እሷ ነበር። ዘሪቱ ከበደ እኮ ትናገራለች እኮ ለዚህ ሁሉ ጉዞዬ ደግሞ ዋናዋ እሷ ነችና ሰላም ጤና ይስጥልኝ ውድ የአቻሬ ሚዲያ ተከታታዮች፣ ዛሬ እንግዲህ ከስቱዲዮ ውጪ በወንድማማች መናፈሻ ውስጥ እገኛለሁ። ላወራችሁ የፈለኩት ነገር ደግሞ ምንድነው? ስለ ራሴ አቻሬ ጫማ ከየት ተነስቶ የት ደረሰ፣ ወይም ደግሞ አቻሬ ጫማ ከውልደቱ ጀምሮ እስካሁን ድረስ ያለውን ነገር በተከታታይ በራሴ ዩቲዩብ ቻናል አቀርብላችኋለሁ። አብራችሁን ቆዩ። እንግዲህ አቻሬ ጫማ አዲሱ ገበያ አካባቢ ነው የተወለደው። አዲሱ ገበያ አካባቢ፣ አዲሱ ገበያ ራሱ አዲሱ ገበያ መሃሉ ላይ አናቱ ላይ ነው የተወለደው። አዲሱ ገበያ በተለምዶ ጉለሌ ይባል ነበር በፊት። ከዛ በኋላ ቀበሌ 22 ይባላል። እዛ ተወልዶ ነው ያደገው አቻሬ። እንግዲህ ከዛ በኋላ የህፃንነት ጊዜውን እንደማንኛውም የኢትዮጵያዊ ህፃን አድጓል። ከዛ ውጭ ግን በተረፈ ግን ወደ ነፍስ ካወቅኩ ወዲያ ያለኝን ህይወት ብተርክላችሁ ይሻላል፣ የማውቀውም ማለት ነው። ስለዚህ ምንድነው እኔ ከመድኃኔዓለም ትምህርት ቤት አንደኛ ደረጃ ትምህርት ቤት ነው የተማርኩት። እንግዲህ አንደኛ ደረጃ ትምህርት ቤት እስከ 6ኛ ክፍል ያው የልጅነት ጊዜ ነው። በዛን ጊዜ የምወደው ትምህርት የነበረው ምንድነው ስፖርት እና ሂሳብ ደስ ይለኝ ነበረ። በዛን ጊዜ ደግሞ ግብረገብ የሚባል ትምህርት ነበረ። ግብረገብ እንማር ነበር። እነዚህን ትምህርቶች በጣም አስታውሳለሁ። መምህሮችን ሁሉ አስታውሳለሁ። አካባቢው እስካሁን ድረስ በትምህርት ቤቱ ዙሪያ ያሉ ህብረተሰብ በራሱ እስካሁን ድረስ ትዝ ይሉኛል፣ ከአይምሮ አያጠፉም። እንዲህ ብዬ እንግዲህ 6ኛ ክፍል ሚኒስትሪ ከወሰድኩ በኋላ ወደ ሰከንደሪ ስኩል እዛው መድኃኔዓለም ትምህርት ቤት ሰከንደሪ ስኩል ነው የገባሁት። ሰከንደሪ ስኩል ከ7 እስከ 12 ተምሬያለሁ። የሰከንደሪ ስኩል እንግዲህ ትዝታ ጉርምስናው በጣም ፋይሬጅ የሚባለውን እዛ ሰከንደሪ ስኩል ነው ያሳለፍኩት። በዚህ ውስጥ እንግዲህ ብዙ ነገሮች አሉ፣ የማይረሱ ነገሮች አሉ። ወጣትነት አለ፣ ችኩልነቱ አለ፣ ብዙ ነገሮች አሉ እና በዚህ ውስጥ የማይታወሰኝ የፍቅር ታሪክም አለኝ። እነዚህ የፍቅር ታሪኮች በጣም ነው የሚያስገርሙት እና ሁለት በዚህ ከ7 እስከ 12 በኖርኩበት ጊዜ የተማርኩበት ጊዜ ሁለት የፍቅር ታሪኮች አሉ። ሁለቱም ግን ከሳይት ላቭ አላለፉ፣ የአይን ፍቅር። እንግዲህ ሰከንደሪ ስኩል ላይፌን ቅድም ጀመር እንዳረኩላችሁ በትምህርት ቤት ውስጥ እንግዲህ የአይን ፍቅር አለ፣ ሳይት ላቭ አለ፣ የተለመደ ነው። እድሜውም የሚያስገድድበት ጊዜ ይመስለኛል እና በሁለተኛ ደረጃ ፍቅሪያት የነበረች ልጅ አሁን እንግሊዝ ሀገር ነች ያለችው። እንግሊዝ ሀገር የልጆች እናት ነች፣ የሁለት ልጆች እናት ነች። እሷንም ከሷም ጋር እንደዚሁ ሳይት ፍቅር ይዞኝ ነበረ፣ የአይን ፍቅር ይዞኝ ነበር እና ጓደኛዋ እኛ ሰፈር ነበረች፣ እሷ ነች አስተዋወቀችኝ። ያን ጊዜ ደግሞ እንግዲህ ስነ ምግባሩ አለ፣ ወንድ ልጅ ብዙ አይዳፈርም። ኤኒዌይስ ግን እንዲሁ በአይን እንዳፈቀርኳት ነው 12ኛ ክፍልን ጨርሰን የወጣ ነው ማለት ነው። እኔ በሷ ጊዜ የማስታውሰው ነገር ምንድነው፣ ቤታቸውን አውቀዋለሁ፣ ሸኛታለሁ እና ቅዳሜ እስከ 40 አይደል የምንማረው። ቅዳሜን ከዋልኩኝ እሁድ አያስችለኝም እና ሰፈሯ ደግሞ ኳስ ሜዳ ነው። ኳስ ሜዳ ደግሞ እጅግ በጣም ብዙ ጓደኞች ነበሩኝ። ኳስ ሜዳ እግረ መንገድ ወደ እነሱ ጋር ሄዳለሁ እሁድ። ዋና ምክንያቷ ግን እሷ ነች። እኔ ሄጄ እዛ ናፍቃችሁ ይመጣሁ እላለሁ እንጂ እኔ የምትናፍቀኝ እሷ ነበረች እና የሚገርመው ግን እዛ ድረስ ሄጄ አላያትም በራቸውን አይቼ። ሰምታይምስ ግን ከቤታቸው ፊት ለፊት አንድ ሱቅ አለ፣ መንገዷን ሻገር ብሎ። የነሱ በረንዳ ደግሞ እንደዚህ ከፍታ ነው። በረንዳ ላይ ከወጣች ግን እንደንዳያታል አንዳንዴ ትታየኛለች እና እዛ ሱቅ ጋር ሆኜ እንደዚህ ብዬ ተደግፌ የሆነ ነገር እየገዛሁት ምናምን እያልኩኝ እዛ ግቢ ነው አነጣጥሬ የማየው እና አንዳንዴ እህቷ ብቅ ትላለች፣ አንድ ቀን ግን አረሳም እሷ ብቅ ብላለች። እሷን አይቻታለሁ እና ሰኞ እንኳን ሳገኛት ተደብቄ አይቻለሁ ብዬ አልነግራትም ነበር።
በጣም የሚገርም ነገር ነው። እና አባቷ ደግሞ ትንሽ የሚፈሩ ናቸው። የሆነ እዚህ ጋር ምናምን ነገር ስላላቸው እንፈራቸው ነበር። እና እህቷን ነው አንዳንድ ጊዜ የማናገራት። ኤኒዌይስ በቃ እንደዚህ እያልኩኝ ነበር ያንን አይን ፍቅር ብለህ ከሷ ጋር ከ10ኛ ክፍል እስከ 12ኛ ክፍል አንድ ክላስ ውስጥ ነው የተማርነው። በአልፋቤት ነበር ያን ጊዜ እንትን የሚደለድሉት ከኤ እስከ እሷ ኬ ነች፣ እኔ ኤ ነኝ። አሸናፊ ነው ትምህርት ቤት ስሜ። እና ሁልጊዜ 10ም 11ም 12ም አንድ ላይ ነው። ከማትሪክ በኋላ ግን ተለያየን። ከተለያየን በኋላ ደግሞ እኔም ወደ አካባቢ እሷም ወደ አካባቢዋ። ኤኒዌይስ ግን አሁንም አለች። አሁን የሁለት ልጆች እናት ነች። የሁለት ልጆች እናት ነች። እኔ የሶስት ልጆች አባት ነኝ። ተወቅ አትወቅ ይሄንን ነገር አላውቅም። ሰዋል መጥቀስ ያልፈለኩት ይሄንን ነው። ፌስቡክ ላይ አይቻታለሁ። መልስ አልሰጠችኝም። ሃይ ብያታለሁኝ። ይሄን ታሪክ ሚስቴም ታውቃለች። ልጆቼ እናት ሚስቴም ወዳት ፈርሹም ታውቃለች፣ ነግሬያታለሁና አንድ ቀን ግን ተገናኝተን እንስቃለን። እሷም ባሏን ይዛ እኔም ሚስቴን ልጆቼን እሷም ይዛ ከእንግሊዝ ስትመጣ አንድ ጊዜ ግን መምጣቷን ሰምቻለሁ። የሚያውቅ ሰው ስላለ ጠይቄ መታ ነበር። እዚህ ቆይታ ነው ሄደችው ብሎኛል። እንዲሁ እንግዲህ እግዚአብሔር በፈቀደ ጊዜ አግኝቻት እናወራለን ብዬ አስባለሁ። ካወቀችም አወቀች፣ ካላወቀችም በዛን ጊዜ አፈቅራት እንደነበረ እነግራታለሁ ማለት ነው። የትምህርት ቤት የፍቅር ታሪክ ይሄን ይመስላል። ትምህርት ቤቴ ውስጥ እንግዲህ ስፖርት ወዳለሁ፣ ኳስ እጫወታለሁኝ። ኪነ ጥበብ ከልጅነትም ስለምወድ እዛ የትምህርት ቤት እንትኖች አሉ ሙዚቃ የሚሰሩ የሄድኩኝ ጎራ እያልኩ አይነበረ። በትምህርት ቤት ውስጥ የነበሩኝ መምህራን ሁሉ እስካሁን ቁልጭ ወደ ሰከንዳሪ ነፍስ ካወቅኩ ወደ ቁልጭ ብሎ ይታዩኛል። በተለይ ፊዚክስ አስተማሪ ህንዳዊው ሚስተር ቬክተር የሚባል ነው። እሱን አስተማሪ አለ አረሳውም። ቲቸር ዘውዴ የሂሳብ መምህር ነው። እሱንም እንዲሁ አረሳውም። እንዲህ እያልን ዳይሬክተሩ አቶ ኃይሉ ባላሉ፣ ዩኒት ሊደራችን አላምረው ይባላል። በተለይ ሁሉም ተማሪ የመድኃኔዓለም ተማሪ የማይረሳው ሰው ገብስማው የሚባል ነበር። የግቢ ሚኒስትር ግቢውን እየዞረ የሚያስስ እሱ ሁሉም ተማሪ አይረሳውም። የትምህርት ቤት ጓደኞቼ ዝነኛ ከዝነኞች ጌታቸው ጋዲሳ አንድ ስቴጅ ላይ ነበረ የምንማረው። ጌታቸው በዛን ጊዜ ሀገር ፍቅር ነው የሚሰራው። ሀገር ፍቅር እየሰራ ከሀገር ፍቅር አርብ ዝክረ ኪነ ጥበብ ስላለ ትሬኒንጎች ምናምን ይኖራሉ። በሳምንት ውስጥ 2-3 ቀን አይመጣም እና ምንድነው የማደርገው? ጌታቸው ጋዲሳን የተማርኩትን ሁሉ እሑድና ቅዳሜ ገለብጥለታል። እዛ ጋር ከዛ ጊዜ ይጀምራል እንግዲህ ለሙዚቀኛ ያለኝ ፍቅር ከዛን ጊዜ። ጌታቸው ደግሞ በዛን ጊዜ ሀገር ፍቅር ውስጥ ቄጤማ የሚባል ምርጥ ዘፈን አለው። ወደ አልበሙ እየተንደረደረ ነው። ሀገር ፍቅር ውስጥ አሉ ከሚባሉ ወጣት ድምፃውያን አንዱ እሱ ነው። አንዳንድ ጊዜ ሀገር ፍቅር ቲያትር ይጋብዘኛል የተለያዩ ነገር እና አብረን ነው ግማሽ መንገድ መጣው ነው ወደ ቤት ስሄድ እሱ ግማሽ መንገድ ላይ ይቀራል። እኔ ማረሳው ሪንግ ቡኩን ሁሉ ቀበለው ነበር፣ ይዝለት ነበር። እሱ አሁን ለምን እንደሆነ አይገባውም። እኔ ግን ይዝለት ነበርና አንዳንዴ ስለ ሙዚቃ ሲያወራኝ አፌን ከፍቼ ነበር የምሰማው። ሌላው ደግሞ ካሱ ቱጂ ይባላል፣ በግራ በኩል የሚቀመጠው ካሱ ቱጂ አሁን ሰዓት ባለሀብት ነው። ክሮኮዳይል የሚባል ጫማ ማምረቻ ነበረው። በመሀል ላይ እኔ ጫማ ስራ ሲጀምር እሱ ጋር ተቀጥሬ ሰርቼ ነበርና እሱም አክባሪ ወንድሜ ነበር ካሱ ቱጂ። እንዲያውም አንድ ቀን ከሰራው በኋላ ከበደው እኔን ለማዘዝና እንደዚህ ይመስለኛል አሹ አለኝ። እኔ ከበደኝ ብሎ ወንድሙ ጋር አስገባኝ። መኮንን ቱጂ ጋር የሚባል መኮንን ቱጂ የሚባል ወንድሙ ጋርና እዛ ቤት ብዙ ነገር ተምሬ ነው የወጣሁት። እንዲህ ብዬ ነው እንግዲህ ወደ ጫማ ስራ የገባሁት። እስኪ ደግሞ ወክ እናድርግና ደግሞ በመሃል ደግሞ አጫውታችኋለሁ። ተከተሉ። ይሄ እንግዲህ እንደምታዩት እጅግ በጣም የሚያምር ቦታ ነውና ይሄ የሐይቅ ዳር ቄጤማ ማን ነበር የሚባለው? በእናት በጣም የሚያምር ነገር የሚገርም ነው። በቃ ተፈጥሮ ራሱ በጣም የሚያስገርመው፣ በጣም ደስ ይላል። በቃ እዚህ ጋር ያለው ስሜት ልነግራችሁ አልችልም።
እጅግ በጣም በቃ የሚመስጥ ስሜት ያለው ቦታ ነው። ደስ ይላል። አሳዎች ሁሉ አሉት። አሳዎች አሉት። ይኸው የእርግብ ሁሉ አለች። የውሃ ውስጥ እርግብ ይገርማል። እዚህ ውስጥ ምናምን ትላትል እያወጣች ትበላለች። የሚደንቅ ነው። መንቆሯ ረጅም ነው። ይገርማል። ደስ ይላል። አዎ በጣም ነው የሚያምረው። በጣም ነው የሚያምረው። ብዙ እንትኖች አሉ። የውሃው ላይ አዋፋት አሉ። በጣም የሚያምር ቦታ ነው። በጣም እጅግ በጣም የሚያምር ቦታ። በጣም የሚያምር ዘንባባዎች ሁሉ አድገዋል። በዚህ በኩል ደግሞ ሪል ስቴቱ የግለሰቦችም አለ የእንትኖችም አለ። እጅግ በጣም ነው የሚያምረው። በጣም እስኪ ተከተሉኝ ደግሞ ይቀርማል። በቃ በዚህ ቦታ ይሄ ቀጥታ ይሄ ወንዝ የሚሄደው አምባሳደር የሚወጣው ወንዝ ነው። በጣም ነው የሚያምረው። በቃ ያው ምንድነው ኮባ ነው። የሚደንቅ ነው ውበቱ። የተለየ ነው ውበቱ ራሱ። ይሄ እኛ በየቤታችን ያለው እንሰት የምንለው አይነት አይደለም፣ ግን የኮባ ዘር ነው ያስታውቃል። በጣም ነው የሚያምር። ይሄ ራሱ ይቀማል። በጣም ነው የሚያምረው። በጣም ዋው! ምን ጉድ ነው! ስንት ነገር ቀርቶብናል። በቃ ይሄ ነው እኮ እኔ ቴክኖሎጂን የምጠላው ይሄ ነው። በቃ ማነች ዘሪቱ ከበደ እኮ ትናገራለች እኮ ቴክኖሎጂ በላይ ሰው ከሰው እንዳይተያይ እዚህ ነው በቃ ህይወት ያለው እዚህ ነው። እጅግ በጣም ነው የሚያምር። እንደዚህ አይነት ህይወት የለም። እዚህ ጥቅጥቁን ውሃ ወራጅ አለ። የዛ የውሃ እንትን እዚህ ድረስ ይመጣል፣ ይስባል። ስራ አለው አይደል? እያንዳንዱ ተክል መሬቱ እዚህ ጋር ለም ነው። በቃ ውሃ እርጥበት አዘል ስለሆነ መቼም ተመችቶት ነው ያለው። እጅግ በጣም ተመችቶት ነው ያለው። እዚህ ጋር ያለችው ነገርም ታምራለች። በጣም ነው የምታምረው። እዚህ ዘንባባ አለ፣ ትልቁ ዘንባባ አለ፣ ቻለች። ይሄ እጅግ በጣም የሚያምር ቦታ ነው። በስመ አብ ዋው! በጣም ነው የሚያምር። ያረፍ ቢሉበት እጅግ በጣም የሚያምር ቦታ ነው። በጣም እና ብዙ ነገር አምልጦናል ጎበዝ። በመብራትና በምናምን አብደን እንትን ውስጥ አስፋልት ላይ እዚህ ቦታ ላይ ደግሞ የተሰራው ነገር እጅግ በጣም የሚያስደስት ነው። ይህንን አለማየት በራሱ ብዙ ነገር ያጎላል። በእውነት እኔ የፈለገው ዘመናዊ ህንፃ ላይ ከማገኘው አስደማሚ ነገር ይሄኛ ይበልጣል። በጣም ነው የሚያምር። በጣም ነው የሚያምር። ዋው! አሁን እቺ ወራይ ደግሞ በእርግጥ ሰው ሰራሽ ነች፣ ግን በጣም ተፈጥሯዊ አስመስለውታል። እጅግ በጣም የሚያስደስት ነው። በየቦታው ከዚህ ከአልፈን የመጣናቸው መንገዶች በሙሉ ማለት ነው በሙሉ ግራና ቀኝ ፍቅረኛሞች አፍንጫ ድረስ ነው ያሉት። ለፕራይቬሲ ብዬ ነው ከካሜራ ውጭ ያደረኳቸው። እንደ በየጥጋጥጉ በየሚያማምር መናፈሻ ስር በጣም የሚገርም ትርኢት ታይቷል። ልጅነቴን ጉርምስናዬን አስታውሶኛል። የፍቅረኞች ጨዋታ ተቃቅፈው እንዴት እንደምገልጽላቸው አላውቅም። ቢታይ ኖሮ በቪዲዮ ደስ ይል ነበረ፣ ግን አይሆንም። የሰውን የግል ጉዳይ መቅረጽ ነውር ነው በሚል ዘልያቸዋለሁ እና እንደምታዩት ነው። በጣም ደስ የሚለው በቃ እኔ በጣም ወደኋላ መለሰኝ። ሁልጊዜ ታሪክ ወደኋላ ተመለሰ ስታየው የልጅነት የጉርምስና ምናምን ስታየው፣ በእርግጥ አሁንም ገና ነኝ እኮ እኔ ትንሽ አሁን ነው ከወጣትነት ወጣ ያልኩትና የሚስቴና የብሽሽቅ እዚህ ድረስ መጥቷልና በእውነት ነው በጣም የሚገርም ነገር ነው ያየሁት። በተለይ የዘጠናዎቹ ከ80 ዘጠናዎቹ ምናምን ለሆኑ ሰዎች እጅግ በጣም ስሜትን የሚቀርጽ ስሜትን የቆየ ስሜትን የሚያመጣ ነው። በዛ በታችኛው በኩል ያየናቸው ቦታዎች ቅጽል ስም ወጥቶላቸዋል። እንደ ድሮ እንደኛ ጊዜ ምን ወጥቶላቸዋል? ላይ ከገባንበት ጀምሮ ካሜራ ከገባንበት ጀምሮ እንዲዞረን እዚህ እስክንወጣ ድረስ ያሉት ቦታዎች የፍቅረኞች ሰፈር፣ የፍቅረኞች ስትሬት ነው የሚባለው፣ ላቭ ስትሬት ነው የሚሉት። በጣም ብዙ ከ30 በላይ ፍቅረኛሞች ነው ያየሁት። ቅድም እንደነገርኳችሁ የራስን ታሪክ ወደኋላ ምናምን የሚመልስ ነገር ነው ያየነውን ያደረግነውን። በጣም ነው የሚገርመው እና እነዚህ ሁሉ አይቻለሁ። በጣም ደስ ያለኝ። ታድለዋል እነሱ። እኛ ድሮ
ዝም ብለን እንደው በተገኘው እንደዚህ የሚያምር ቦታ ብዙም አልገጠመን። በዛን ጊዜ ብሔረ ጸጋ ያለ ሌላ ምን አለ በኋላ ሸገር መናፈሻ መጥቷል። እንደዚህ ተብሎ ሐምሌ 19 ነበር። እዛ ለመሄድ ብዙ ርቀት መጓዝ ያስፈልጋል፣ ግን ይጥም ነበር። ደክመን እዛ ድረስ ሄደን ብዙ ነገር እናደርግ ነበርና እነዚህን ሁሉ አስታውሶኛል። ሌላ መግለጽ የምፈልገው ምንድነው በዚህ እድሜ አሁን እነሱ ባሉበት እድሜ ሰው የሚያፈቅረው በኔ ሎጂክ ሰው የሚያፈቅረው የዛን ጊዜ በስሜት ነው። በቃ በስሜት ፍቅር በስሜት ነው የሚይዘው እና ከዛ በኋላ ደግሞ ብዙ ጊዜ የመጀመሪያውን የሚያገባ በጣም ውስን ነው። ከመቶ አንድ ወይ ሁለት ቢገኝ ነው። ሌሎቻችን ደግሞ ከመቶ 98ቱ ደግሞ በደንብ ልብ ከገዛም በኋላ ትልቅ ከሆነ በኋላ በምንድን ነው የምናፈቅረው ማለት ነው? በማስተዋል ነው የምናፈቅረው፣ በማመዛዘን የምናፈቅርበት። እኔ እዛ እድሜ ላይ ነው ያገባሁትና አመዛዝኛ ሰውዬ ያፈቀርኳት ያገባኋት ሚስቴ ፈርሹዬ የልጆቼ እናትና ስቲል ነው ኮሽ ሳይልብን የኖርን ነው። ለዚህ ሁሉ ጉዞዬ ደግሞ ዋናዋ እሷ ነችና በኋላ የትዳርን ጉዳይ ነግራችኋለሁ። እስኪ ወደ ላይ እንወጣ፣ ቡና እንጠጣ። ቡና እዚህም ስመጣ ደግሞ አንዲት ልጅ እዚህ የምትሰራ ልጅ አገኘሁ። ድሮ ክለብ ውስጥ ትሰራ ነበር እኔ አውቃለሁ። ዛሬ ደግሞ እንዲህ በአማረ ቤት ውስጥ እየሰራሁ ነው። ደከመኝ አለች። ክለብ ደከመኝና እዚህ እንትን ብያለሁ። በእርግጥ በክለብ ብዙ ነገሮችን ተጠቅሜያለሁ፣ ብዙ ሰዎች ቤተሰቦችን አስተዳድሬያለሁ አለች። ሆኖም ግን አሁን ደግሞ አረፍ ብዬ የምሰራበት ቤት እዚህ ገብቻለሁ አለች። በጣም የሚያምር ቤት ነው፣ እጅግ በጣም የሚያምር ቤት፣ ሰፊ ነው፣ ብዙ ከስተመሮች አሉት፣ ብዙ ተዝናኞች አሉት እና የሰው ልጅ ህይወት እንደዚህ ነው፣ በአጋጣሚዎች የተሞላ ነው። እችን ልጅም ከረጅም ጊዜ በኋላ ነው ያገኘኋት። ሆነ ደስ ብሎኛል እና ደግሞ ላገባ ትንሽ ጊዜ ነው የቀረው አለች። ልጆችን ደግሞ ዱብ አድርግ ብያታለሁ፣ ምክር ሰጥቻለሁ፣ ለግሻለሁ የሚያዋጣውንና ይኸው ነው። በጣም ደስ የሚል ግቢ ውስጥ ነው ያለ ነው እና እንግዲህ የኔን ታሪክ ትምህርት ቤት ውስጥ የነበረኝን ከጓደኞቼ ጋር ጀምሬ ነበረ። እሱን ቡና ልጠጣና እቀጥለዋለሁ ማለት ነው። አንዳንድ አድርግልኝ። ቴንክ ዩ። ዋው! የዶሮ አይን ነው የሚባለው። ቆንጆ ቡና። ቦታው ራሱ ደስ ሲል አመላለሰች ልክ እንደ ቡና ሱስ ነው። ቴንክ ዩ። በጣም ይገርማል። እንግዲህ እንደምታዩት ነው ቆንጅዬ ቡና የሀገር ባህል ልብስ የለበሰች ልጅ አቅርባልናለች። ይኸው እንደምታዩት ነው። እስቲ ዋው! ትክክል። እጣኑንም አይታችሁታል፣ ጭስ አድርገዋለች። እችን ቡና ደግሞ እንጠጣለን፣ የጠጣንም ትንሽ እናወጋለን። አንዳንድ ነገር ልንገራችሁ። እንግዲህ ትንሽ ብርሃን ስላለ መነጽሬን ባደርግ አይከፋም። ጌታቸው ጋዲሳ ጋር አብረን መማራችንን አጫዎቻቸዋለሁ። ጌታቸው ጋዲሳ እንግዲህ ከዛን ጊዜ ጀምሮ እጅግ በጣም ዝነኛ ተወዳጅ የሀገር ፍቅር ድምፃዊ ነበርና እኔ በአንድ ክፍል ውስጥ ስንማር በጣም ብዙ ነገር እሱ ቅድም እንደነገርኳችሁ ነው። ትምህርት ቤት የማይገባበት ጊዜ አንዳንድ ጊዜ በሳምንቱ 2 ቀንም ላይገባ ይችላል። ምክንያቱም ሀገር ፍቅር ትሬኒንግ እና አርብ ደግሞ ዝክረ ኪነ ጥበብ አለ። ማነው ያኛው? ዝክረ ኪነ ጥበብ ዘፈኖች የሚቀርቡበት እዛ ላይ ስለሚሰራ ከዛ በኋላ ሰኞ ምን አደርጋለሁ? እቀበለዋለሁ ደብተሩን። እኔ ጽፍለታለሁ እና የተማርነው ጽፍለታለሁ። እኔ እሱ አይገባውም። እኔ ሙዚቃ ስለምወድ ነው፣ ሙዚቀኛ ስለምወድ ነው ይሄን የማደርገው። ሌላ ቀርቶ እኔ ሪንግ ቡኩን እንደዚህ ይዞ ሲሄድ አንዳንዴ ከእጁ ላይ ቀባዋለሁ እና በጣም ግራ ይገባው ነበረ። እና ዛሬው እንግዲህ ከረጅም ዓመት በኋላ ለሙያ የነበረኝ ፍቅር ከባድ ነበርና ይሄው አሁንም እዛው ውስጥ የተገኘሁት በዚህ ምክንያት ነው። የመጀመሪያ ድምፃዊ
አጠገቡ ቁጭ ብዬ ተማርኩት ጌታቸው ጋዲሳ ይላል። ቻል አርጊው ፍቅሬ ቻል አርጊው የሚለውን ዘፈን ደግሞ ከዛ በኋላ ለቋል እንጫወታለን ማለት ነው። ይሄን ጊዜ ስናስታውስ ቅድም እዚህ ጋር ፍቅረኛሞች አይቻለ ያልኳችሁ ነገር ትዝ ይላችኋል። እንደዛ ነው በቃ እንደዛ አይነት የልጅነት ፍቅር ነው ትምህርት ቤት ውስጥ እንትን ያለው ልዩ ድግን የሚያደርገው። ከሳይት ላቭ አላለፈም። አብረን እየሄድን ወክ እያደረግን እንኳን ለመግለጽ የምንፈራበት ጊዜ ነበረ። ከዛ በኋላ ትንሽ አሁን እንግዲህ እያደግን ስንመጣ እየጎረመስን ስንመጣ ኤፕ ስንል ያው ያራድዬ ልጅ እንግዲህ አፍን ፈተናል ምን ብለናል። ኤኒዌይስ ግን ዞርንና እጣ ፈንታ የሚባል ነገር አለ አይደለም። እኔ የተሰጠኝ እጣ ፈንታ ደግሞ እጅግ የተለየ ነው። ደጋግሜ ሚስቴን ጥሩነት ባወራ አይሰለቸኝም። ይሄው ነው እንግዲህ። በተረፈ ከትምህርት ቤት በኋላ ከ12ኛ ክፍል ትምህርት በኋላ ያለውን ታሪኬን ደግሞ ከዚህ ከወጣ በኋላ ቡናዬን ጠጥቼ ስጨርስ እንግዲህ ወደዚህ ይሄ መናፈሻ እጅግ በጣም ሰፊ ነው እና እንደዚህ እየወጣን ጎዳናው ላይ እየተጓዝን መናፈሻውን እያየን ብዙ ልናስተውላቸው የሚገቡ ነገሮች አሉ። እነሱን እያየን የኔን ታሪክ ደግሞ በመሃል እያጫወትኳችሁ እንቀጥላለን ማለት ነው። የአቻሬ ሚዲያ ተከታታዮች እንግዲህ ወዳቸዋለሁ።